የደወሉላችሁ ወይ የደወሉላችሁ ደንበኛ መስመር ስለተያዘ እንደና ደወልሽ እንዴ ሰልጀር ደወልሽ አረ የሰው ቴሌፎን ዳይ ሄሎ ትግስት ሄሎ ትግስት ፈቲያ ማነሽ አንቺ ማነሽ እንደነሽ ማነሽ ሄለን ነኝ ትግስት ኤልሳኔ ቁጥርሽን የሰጠችኝ አሃ ነግራኝ ነበረ አንቺ ኤልሳ ጓደኛዬ ያ ኤልሳ ታውቀኛለችና የቤቴሌምን እናት ቁጥርሽን ሰጣታለሁ ወይም ደግሞ እንድትደውይላት እነግራታለሁ ትጠብቅሻለች ብላኝ ነበር ነግራሻለች ስለኔ ነበራው ትላንትና ነበር ያለችኝ እንዳስቆጥር እየጠበቅሽ ነበራ ይቅርታ ስላልተመቸኝ አንቺ አሁን ቤቴሌምን ታገኛለሽ ታገኛለሽ በደንብ ቤቴሌም ነው የምትያት እኔ እዚህኛ አሜሪካ ላይ ቤታዮ ብለን ብንጠራት እና ቤቴሌም ነው ስሟ ግን ድምጽሽን ለሷ አሳልፌ እሰጣለሁ ብዬ ስለነገርኳት ለኤልሳ እንድታምን ወይም ደግሞ የምትጠራጠር እንዳይሆን ማንነትሽን ብትነግሪ ብታስተዋውቂ እኔ የቤተልሔም እናት ነኝ የዮናስ ደለለኝ የቀድሞ ባለቤት የቤተልሔም ዮናስ ደለለኝ እናት ነኝ ያ እና በይሄንን መተስታስ በደንብ ታውቃለች ይሄንም ገምተው እንትን ቤት አላለሁ እኔ ለምዱ ቤቴሌምን አግኝተሻት ወይ ትደዋወላላችሁ እንዴ ኧረ እኔ ምንም የለኝም እናቴ ከየት አምጥቼው አንገናኝም ለምንድን ነው የማትገናኙት ከሀገር ስትወጣ ወይም ደግሞ ራሱ ሸኝተው አንቱ ልበል ወይ አንቺ ልበል ግን ይቅርታ ፈቲያ ወይንም ትግስት ወይ ልጄ በፈለግሽ ጥሪኝ ችግር የለም ያ አንቺ ብቻ ደስታውን አምጪልኝ ፈቲያ ወይ ትግስት በያ ችግር የለባትም ማለችኝ ለምን ነው ፈቲያ ወይንም ትግስት ተብሎ ስምሽ በሁለት የሚጠራው አልገባኝ ይቅርታ ግን ይሄን ስለጠየኩሽ ችግር የለም ይኸውልሽ ፍቅር ነገር ታውቂዋለሽ ምትስልሽ ኮንሻ ታልፈሽ የእሷን አባት አግብቼ ነው እሷን ስወልድ ክርስትና ለማስነሳት ያው ክርስትና ማስነሳት ስለፈለገ በዛ ምክንያት ነው እኔ ክርስቲያን ነው የሆንኩት ስምም ቲጂ ሚሊን በዛ ምክንያት ነው እና ትክክለኛ ስሞት ወይ ስምሽ ፈቲያ ነው ማለት ነው አትጨነቂ ማየ አንቺን ብትይኝ ችግር የለውም እና ቤታ ወይም ደግሞ ቤቴሌምን በጣም ስለማከብራት ጓደኛዬ ስለሆነች ይቅርታ በቃ እኔን በሚመችሽ ጥሪኝ አትጨነቂ የትግስት የት ነው የምትኖሪው እኔ ባቢሌ ነው ያለው
ባቢሌ ጅጅጋ አልነበራችሁም እንዴ? ድሬዳዋ ጅጅጋ እንደዛ ሲባል የሰማሁት ብዙ ጊዜ ድሬዳዋ ልጅ ነኝ ትለኛለችና ጅጅጋ አልነበራችሁም? ባቢሌ እንዴት በቃ እኔ በወቅቱ ሳን ከወለድኩ በኋላ ያው አይምሮዬን መጨናነቅ ብዙ ነገር ያው የህይወት ጉዳይ አለንተና ለማለት ያመኝ ነበር እና በቃ አንድ ወንድም ነበረኝ ሐኪም ነርስ ማለት ነው ያ እሱ ሲል ነይ ወደ ጤናሽን ሁኔታ ብሎኝ ወደሱ ጋር ዝም ብዬ በቃ ከትቻቸው ነው የወጣሁትና ትቻቸው ሄጄ ወንድሜ እየተከታተለ ያስንት ይያለኝ ከተወሰነ ጊዜ በኋላ ቆይቼ እስቲ ቆይ ወደ ራሴ ስመለስ ተመልሼ ወደ ጅጅጋ ያ ምን ያህል ጊዜ ወንድምሽ ጋር ቆይተሽ ነው ጅጅጋ የተመለሽ? ማለት ጅጅጋ ለምን ሄድሽ? ወንድምሽ የት ነው ያለው? ወደ ጅጅጋ ስትይ እኔ ጥሩ አሰበ የሚባል ነበር ወንድሜ ያለው። እሺ እና እዛ ቆይቼ ከእሱ ጋር በቃ የሆነ ራሴን እንትን እስቲ ደግሞ ልሄድ ወደ ጅጅጋና ልጄንም ባሌንም ብዬ ተነስቼ ወደ ጅጅጋ መጣ። አዎ እና ቃጂጋ ግን ስመጣ ሁሉ ነገር እንደማይሆን ሆኖ እነሱንም አላገኘሁኝም እና የቤተሰቦቹ ቤት ውስጥ ነበር የምንኖረው። ዝም ብዬ ገባሁኝ። እነሱ እናቱም ደስተኛ አልሆነችልኝም። ከዛ እስቲ ቆይ ድሬዳዋ ቤት አላቸው እህቱ ጋር ሂድ ብዬ የማ እህት ጋር ነው የምትሄጂው? የዮናስ እህት ጋር ማለት ነው። ኦኬ የቤቴ ለማክስት ማለትሽ ነው? አዎ እሺ። እና አናገርኳት ጠይቃት የማውቀው ነገር የለም ሄደዋል ወደ ውጭ ሀገር ብላ በቃ ሌላ መልስ ልትሰጠኝ አልቻለችም። ከዛ በቃ ተመልሼ እንደገና ወደ ጅጅጋ ተመለስኩ። ለምንድን ነው እነሱ የሄዱት? ማለት እንዴት ነው? ቤት አልነበራችሁም? ምን ነው ቤተሰብ አልነበረም ወይ? እንዴት ነው? ለምንድን ነው ወደ ድሬዳዋ የሄዱት እነሱ? እኔ በቃ እንደው እኔ ከጅጅጋ ላይ ተሰጥቼ ያው ቡካር ነበረ ይሰሩ ነበር ሁሉ ነገር ጥሩ ኑሮ ነበረን። ግን ተመልሼ ስመጣ ሁሉ ነገር ተሽጧል። እነሱም የሉም። ያው ቤት እህቱ ጋር ድሬዳዋ ክረምት ምንም ስለሚሄዱ እዛ አገኛታለሁ ብዬ ነው ልጄ እንግዲህ የሄድኩት ሰዓት ግን ያው ውጭ ሀገር ናቸው ፕላን ያለች ያ ለምዶብኝ ነው ይቅርታ። ቤተልሔምን በስንት አመቷ ለመጨረሻ ጊዜ ያዩት? ከምን ያህል አመት በፊት ነበር? በስንት አመት ነው የተለያያችሁት? እኔ በ14 አመቷ ነው የተለየዋት። ያ ምን ያህል ጊዜ ሆናችኋል ማለት ነው ከተለያያችሁ? አይ እስቲ ቆይ እናቴ 16 ወይ 17 አመት ነው በቃ ከሁለት እንደዛ ነው የሚሆነው። ብዙም የአይምሮዬን ስለሚያጨናንቀኝ በቃ ምንም ነገርም እንትንም ስለምን ሀሳብ ያስፈልጋልና ይጨንቀኛል። ያ ግን አሁን ከተለያያችሁ በኋላ ለመገናኘት እድሉን አላገኘሽም ወይም አልተደዋወልሽም? የት ብዬ በማን ስልክ የለኝ ምን የለኝ በምን አገኛታለሁ? አንድ ጊዜ እንደውም ልጅሽ ናት ያት ፌስቡክ ነው ምን የሚሉት ነገር ቴሌግራም የሆነ ነገር ላይ ብቻ ስትጻፍሩ ምናምን ብለው አሳዩኝና አይምሮዬ ውስጥ ቀረ። ያ ነገር በቃ ሁሌ ፊቴ ላይ እየመጣ ይረብሸኛል። ያ ማለት ከጅጅጋ ወይ ለምንድን ነው ወደ ባቢሌ ሄድሽው? ለምንድን ጅሩነት ያደሰ ነዲሲ ወንቲ ማልቱ ዱፌ
አፋን ኦሮሞኒ ወይታሰ ኦሮምኛ ትችያለሽ እንዴ? አዎ ስለ አንድ አወራለሁ። ያ ቤተሰብሽ አወሩና ይቅርታ ግን እኔ የሐረር ሰው ነኝና ወደኔ እየመጣሽብኝ ኦሮሞ አማራ ብዬ መጠየቅ እችላለሁ? ችግር የለም ብትይ ችግር የለም። እኔ እናቴም አባቴም ኦሮሞ ናቸው። ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደንብ በሙስሊም ባህል ነው። ያው የፍቅር ሁኔታ የፍቅር ነገር ነው እንደዚህ ያደረገኝ እና ያው ተይ ረፊ ምን ሲልሽ ቤተሰብ ማስተኝ ነገር አለሽ አይደለ? እንደውም ከተካወቅሽው እንደዛ ሆኖ ነው። ግን አሁን በምን ሁኔታ ላይ ነው የምትገኘው? ምን እየሰራሽ ነው? ምንድነው? እኔ አሁን በባቢሎስ የሆነች ፍሪጅ አለች፣ ትንሽ ፍሪጅ አለኝ። ቀዝቃዛ ውሃ እሸጣለሁ፣ ሻይ ቡና እሸጣለሁ፣ አትክልት ጉድራ ምናምን እሸጣለሁ። በዛ ተዳደራለሁ። ያ ማለት ከዮናስ ወይም ደግሞ ከቤቴሌም አባት በኋላ ትዳር ውስጥ ምናምን አልገባችሁ? ፍቅር አልጀማመራችሁ? ይቅርታ እንዴት ሰማ ብዬ ነው እንደው ሰው ሆኖ መቼስ አይቀርምና አንድ ወታደር አግብቼ ነበርና እሱም በትግሉ ምክንያት ሰሜን ወደ ትግራይ አሁን ጦርነት አልነበረ? ያ እዛ ነበር የሄደው። ያው ሞተ። መድዋረዱኝ በመያው ያ እና በምን ነው የምትተዳደሪው? ማለት በዚሁ በሻይ ቡናና በኩድራ ነው? ኩድራ ማለት በነገራችን ላይ አታክልት መሸጥ ምናምን ነው ኩድራ ማለት? አፋሲያት ኦሮምኛ ስትናገሪ ሀገሬን አስታወሽ። ወይ ወናት ያው አላህ ካለ እንግዲህ ከመጣሽ እንገናኝ ይሆናል። ያው አንቺ ልጅ ልታገናኝኝ አይደለም? ከቤቴሌም ጋር አንድ ቀን እንመጣለን። ማሻአላህ አላህ ካለ ያ ይሄ የምትናገሪውን እቀዳውና አሰማታለሁና የምታስተላልፊላት ነገር አለ? ለአባቷ የምታስተላልፊው አለ? የምትነግሪው መልእክት ካለ? የምነግረው መልእክት ምን ነው? እኔ ታውቃለህ ጤና ሆኜ አይደለም ይርኩት ልጄን ላይክ ካለብኝ ጭንቀት ካለብኝ ችግር ነው። ደግሞ አንተ ለልጅሽ ጥሩ አባት መሆንህን አውቃለሁ ስለምተማመንበት ነው። አንተ ነህ ወደኔ ልታመጣት ልታቀርባት የምትችለው እንግዲህ እና አንተ ምንም የምልህ ነገር የለኝም። ስለዚህ አንተ ወደኔ ትግስት ግን ከአገር ከወጡ አንድ ጊዜም የማግኘት ወይ በቴሌፎን ለማግኘት እድሉን አላገኘሽም? እህቱን የአድሬዷ ሄጄ ጠይቄ ነበር አልሽና ምንም አላለችሽም? ልትረዳሽ አልቻለች? ሄጃለሁ ይልሽ ደግሜ ሄድኩ። እሺ ደግሜ እባክሽን ብዬ አለቀስኩባት። ኦኬ በማለቅስባት ሰዓት እሺ እንግዲህ ብላ ደውላ ከቤቴሌም ጋር አገናኘችኝ። ከተኪቲ ነው ማለት ነው። ተኪቲ እና ቤታ ነው ተኪቲ የምትያት ቤቴሌምን? ለምን ተኪቲ? አንድ አይኔ ነች አለኝ። አንድ አይኔ አንድ ልጅ አንድ አይኔ ነው። አልወለድሽም እንዴ? ከዛ በኋላ ልጅ የለሽም? ይቅርታ ግን በቃ ምንም የለም። እና አላገናኘችሽም? አክስቷ ወይ ድሬዳዋ ያለችው የዮናስ እህትን ያልሽው? ደውላ አገናኘችኝ። ግን እናቴ ሞታለች ብላ ልጅቷ ስልኩን ዘጋችብኝ። ቤቲ ማለት ነው ቤቴ። ከዛ በጣም አመረርኩ፣ አለቀስኩ፣ አዘንኩ። ቆይ
ዮናስን እንደምንም ብለሽ አገናኝና እሱ የሚለኝ ልስማ ብዬ አልኳት። መልሳ ከዮናስ ጋር ደውላ ደግሞ አገናኘችኝ። እሺ በምታገናኘኝ ሰዓት ያው በቃ እኔ ልጅሽን እንትን አላልኳትም። ልጅሽ አድጋ በፈለገችሽ ሰዓት መታ ትፈልግሽ። እኔ ምን ማድረግ አልችልም። እኔ ባለትዳር ነኝ። አሁን አጉሳት ነው የደወላችሁት እና በቃ አትረብሹ ብሎ በቃ በጣም አዘንኩ፣ አለቀስኩ። ያላመንኩት ነገር ሆነብኝ። ብዙ ነገር አሳልፈናል፣ ብዙ ሆነናል እና በጣም አዘንኩኝ። እሷም በቃ ከእንግዲህ በኋላ ከወንድሜ አታቀያይ ያለች አታቆራጭኝ በቃ ስለዚህ ተመልሼ ወደዛ ገባሁ። እኔም ወስኜ በቃ ውስጤ እያረረ እየበሰልኩ እኖራለሁ ልሻለሁ። የሷ ጓደኞች አለን ምናልባት ያንቺን ድምጽ ማብረን የምንሰማና የምንረዳሽ ነገር አለ ምናልባት እርዳታ ካስፈለገሽ? እኔ አሁን ላይ አልহামዱሊላህ ረብል ዓለሚን እንደው ይሄን ድምጽን አሰማልሻለሁ አልሽኝ አይደል? አዎ ምን እንደምትል እንዴት ሆኜ በምን እንደምንገናኝ እንደው መፍትሄ ፍጠሪልኝ። ለሁሉ ነገር እሱ ይደረስበታል። ልጄ ባክሽ እኔንም ሰምተሽኝ የእናትነት ወጉን ልወቀው ብለሽ በይልኝ። እውነታውን ከኔም ስሚ። ብር ምናምን ለእርዳታ ይፈልጋሉ ምናልባት? ወይኔ አሁን በቃ ያቺኑ እየሰራው ነው የምኖረው። እንግዲህ ምንም እንትን አልልም። ግን ከቤተሰብሽ ከሃይማኖት ስቀይሪ ምናምን እኔ ትንሽ የጅጅጋን እንትን አውቀዋለሁና ችግር አልፈጠረብሽም ነበር ከእናት ከአባትሽ ጋር? ወይ አላህ አሁን ይኸውልሽ እኔ አባቴ አላህ ይራመውና አንድ ቀን አይኔን ማየት እንደጠላ እንዳዘነብኝ እንዳለብኝ ነው የሞተው። ለምን ጅጅጋ ተመልሼ መግባትም አልፈልግም። በጣም ነው የቤተሰብ ተጽዕኖ የነበረብኝ። ግን ሙሉ ስምሽን መስማት እችላለሁ? ፈቲያ ማን ልበል? ፈቲያ ማን ያባትሽ ስም? ምናልባት እንድታምነኝ ብዬ ነው ድምጹን ሳሰማት። እሺ ይቅርታዬን ጥያቄም ጠይቅሽ። ፈቲያ ኡስማን ያ እና በትግስትም ነው ያው የሚያውቁሽ ማለት ነው? አዎ በትግስትም ያቆኛል። ኦኬ ያ ምናልባት ይሄንን ድምጿን ለአባቷ ካሰማች ለቀድሞ ባለቤትሽ ማለት የምትፈልጊው ነገር አለ ስሙን ጠርተሽ? ያው ዮናስ ሁሉ ነገር ታውቃለች። ማሊን ሲጎሌ ኦሮምኛ ይችላል አለለጅቴ ያው እነሱ እናወራለን እሱ ባያውቅም ማለት ነው። እና በቃ አንዳንዴ ያለ አይደለሽ ነሸጠ ይደብኛል እና እባክህ ልጄን ምን ብትላት ነው እንደጠላችኝ እና እንደው በቃ እኔ መናገር ማልችልም በልጅ እኔ ከአባቷ ጋር ተገናኝቼ አላውቅም። እሷን ማውቀው በውጪ ነውና ያው ድምጽሽን ሳሰማ የቀዳውትን ካሰማችሁ ብዬ ነው መልእክት እንድታስተላልፊለት ያልኩት እንጂ ከአባትዬው ጋር አባቷን አጥቶቂው አላውቅም። እኔ አባቷን መቆምጣቂ መሰለኝ አይደለም። እኔ እሷን ነው ማውቃት። አንድ ትምህርት ቤት ተምረናል። ያው የሐረር ልጅም ስለሆነም በስማ ሐረር እዛ አሜሪካ እንግባባለን።
እና ኤልሳ ያለውን ነገር እንድታሳውቅሽ አደርጋለሁ። ድምጽሽን ከላኩላት በኋላ የምትለው ነገር ካለ መልሼ ልክልሻለሁ። በምስል ላይ አትፈልጋለሁ ካለችም በምስል ምስልሽን ቀርጬ ልክላታለሁ። ለዚህ ፍቃደኛ ነሽ? በምን ትቀርጭኛለሽ? እኔ መቅረጫው የለኝም ምን አውቃለሁ እና ነው የምትቀርጪኝ? ኤልሳ ትጨርሰዋለች። እሱን ችግር የለውም። ከኤልሳ ጋር እንነጋገራለን። እሺ ያ እና ትዕግስት አቤትማ ደህና ሁኚ ፈቲያዬ። እሺ ማዬ ያ ደህና ሁኚ እናቴ። ደህና ሁኚ። ደስ የሚል ነገር አሰማሽ። ያ ዛሬ እንቅልፍ ተኝቼ አድራለሁ ኢንሻአላህ። እሺ ቆይ ድምጹን ስልክላት ወይ ቁጥሩን እንሰጣታለሁ ወይም ደግሞ ምትልክልሽ መልእክት ካለ ምልክልሻለሁ። ያው በኤልሳ ነው ምልክልሽ። ያው በኤልሳ ነው ምልክልሽ። እሺ ኤልሳ ጥሩ ልጅ እንደሆንሽ ነግራኛለች። ሁሉን ነገር አስረድታኛለች። እንግዲህ እግዚአብሔር ይርዳችሁ። አሜን አሜን። ሺት ጋሽ የኛውን ቲክቶክ ዘጋ እንትን አላችሁት እኮ ያ ፈቲያ ምንድነው ያለችው? ጋይስ ምንድነው ያሉት? አንድ ትንሽዬ ፍሪጅ አለኝ ነው ያለችው። ፍሪጅን ነው እንደ ሀብት የቆጠረችው። የእውነት ፈቲያ ያ አንድ ትንሽዬ ፍሪጅ ነው ያለው። ዮናስ ደለለኝ ያ እንችላለን ስንል እንችላለን። we are this ቪዲዮ አስፈላጊ ከሆነ እንዴት ቀርጬ እንደማመጣላችሁ አሳያችኋለሁ። አንድ አይነት ግንባር አንድ አይነት ፊት አመጣላችኋለሁ። ያ thank you for ተብተብ ያ የሐረር ልብስ ነበር። ለዛውም የሐረር ዓለም የአርሲ ልብስ ነው የለበሽው። ያንን ልብስ የት እንደለበሽው ምን እንዳልሽው ፎቶ ልኬ ስለዛ ፎቶ እንድትተነትን አረጋታለሁ። ደግሞ የት እንዳስነሳች በስንት አመትሽ እንደተነሳሽ ለምን እንደተነሳሽ እንደገና እንድትተነትን ጠራታለሁ። ያ እንደ ቹቹ እንደዚህ ያሳየው ነው ማመጣቸው። ያ ኮሜንት ዝጊ። ቲክቶክ ለምን ነው የምዘጋው? ሞዴሬተሮች አሉ። ኢሞጂ ምናምን ነው እንጂ ሌላ ነገር ነው። ያ ይሄን ነገር እንዴት አያችሁት? በእናቷም በአባቷ መንዜዋን እንዴት አያችሁት? በእናቷም በአባቷም ናይ በጣም ብዙ ተመላልሰው ነው እንጂ ሰፖርት ፍሪጅ አለኝ አልኩ። አንድ ፍሪጅ አለኝ። አንድ ፍሪጅ አለኝ። የቀበሌ ቤት አላቸው። ያ አያችሁ፣ ኦሮሞ ልጁ ነው እንጂ የሚፈልገው ብር አይፈልግም። ያ